ለምሳሌ ሴት ልጅ በልማድ አንስት ጊዜ ቤተ መቅደስ አትገባም። ለምንድነው ቤተ መቅደስ መግባት የምትከለከለው? እንደረከሱ ይቆጥራሉ እህቶቻችን። በተለይ ቤተ እግዚአብሔር ከመምጣት አንጻር መንፈሳዊ የአምልኮ ስርዓቶችን ከመፈጸም አንጻር እንደ እርኩሰት ስለሚቆጥሩት መንፈሳዊ የአምልኮ ስርዓቶችን የማያከናውኑበት ሁኔታዎች አሉ። ራሳቸውን ከሚያረጋግጡበት አቅመ ሔዋን የሚባለው ደረጃ ላይ መድረሳቸውን ከሚያውቁበት ነገር አንዱ ነው። ደምሽ እንዲፈስ ምጥሽም በምጥ በጭንቅ ውለጂ የሚል ፈቃድሽም ለባልሽ ይሁን የሚል መርገም ወይም ቁጣ ነው ማለት ነው እና ዘንስር ዮሐንስ ዜናዊ ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በትንሣኤው ትንሣኤያችንን ያወጀልን ከዲያብሎስ ቁራኝነት ሞትን አሸንፎ ድል ነስቶ ያዳነን አምላካችን ልዑል እግዚአብሔር ክብር ምስጋና ይድረሰው። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደምንቆያችሁ ይህ በዘንስር ሚዲያ በየሳምንቱ የሚቀርብላችሁ ቤተ ክርስቲያን በዚህ ጉዳይ የተሰኘው መርሃ ግብራችን ነው። ዛሬም መምህር ጋብዘን ርዕሰ ጉዳይ መርጠን ሳምንታችንን ቀጠሯችንን ጠብቀን መተናል። እስከ መርሃ ግብራችን ፍጻሜ ድረስ መርሃ ግብሩን እየተከታተላችሁ አብራችሁን እንድትቆዩ መልእክቴን ማስተላለፍ እወዳለሁ። ለዛሬ የጋበዝንላችሁ መምህር መብራቱን ነው። መምህራችን ጥሪያችንን አክብረህ ስለመጣህ እናመሰግናለን። እንኳን ሰላም መጣህልን። አመሰግናለሁ። እግዚአብሔር ያክብርልኝ። እንኳን ደህና ቆያችሁ። አሜን። እንግዲህ ከመምህር መብራቱ ጋር ዛሬ የምንወያይበት ሀሳብ የሚሆነው ደግሞ ልማድ አንስትን በተመለከተ ይሆናል። በእህቶቻችን ዘንድ በጣም ብዙ ጥያቄዎችን ከሚያስነሱ ሀሳቦች መካከል አንዱ ልማድ አንስት ወይም ደግሞ ደመ ጽጌ ወር አበባ እያልን የምንጠራው ነገር ነው ማለት ነው። ስለዚህ በዚህ ጉዳይ ውይይት እያደረግን እንቆያለን። እስከ መርሃ ግብሩ ፍጻሜ እየተከታተላችሁ እንድትቆዩ በድጋሚ መልእክት ማስተላለፍ እወዳለሁ ማለት ነው። መምህር የመጀመሪያውን ሀሳብ እንመልከትና ልማድ አንስት ምንድን ነው ከሚለው ጀምሮ ያለውን ነገር እስኪ እንመልከት። ምንድን ነው ልማድ አንስት? እሺ እግዚአብሔር አምላክ ይስጥልን። እንግዲህ የልማድ አንስትን ከማየታችን በፊት ያው ያለንበት ወቅት በዓለ ሃምሳ ነው እና ሰላምታችን ክርስቶስ ተንሥአ እሙታን በአብይ ኃይለ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ቤተክርስቲያናችን የክርስቶስ ትንሣኤ የምትመሰክርበት ወቅት ላይ ይህንንም ሀሳብ መነሳቱ በጣም እጅግ ደስ የሚያሰኝ ነው። ምክንያቱም ከዚህ ጋር የሚገናኝ ነገር ስላለው ማለት ነው። ልማድ አንስት እንደ ብሉይ ኪዳን እንደ አዲስ ኪዳን የተለያየ ትርጓሜ ይኖረዋል። በብሉይ ኪዳን ከኃጢአት ጋር ይልቁንም እናታችን ሔዋን ዕፀ በለሱን ከመብላት ጋር ተያይዞ የተፈረደ ፍርድ ነው። የቁጣ ምልክት ነው። የኃጢአት ምልክት ነው ማለት ነው። በዚህ በኦሪት ዘፍጥረት ላይ እንደተገለጠው እግዚአብሔር የሰው ልጅን ከፈጠረው በኋላ በገነት እንዲኖሩ እንዲበሉ እንዳይበሉ ብሉም አትብሉ ብሎ የሰጣቸው መብል ነበር እና ከዛም መካከል እንደሚታወቀው ያው እንደሚተረከውም ዕፀ በለስ የሚባለውን ክፉና ደጉን የሚያሳውቀውን እንዳትበሉ ይህም በበላችሁ ጊዜ ሞት ትሞታላችሁ ብሏቸው ነበር እና ያንን ዕፀ በለስ የዲያብሎስን ምክር ሰምታ ለመብላት የሚያስጎመጅ ለማየትም እጅግ ያማረ ሆኖ ታያት። ያንንም ዕፀ በለስ ወስዳ እሷን በላች፣ ለአዳምም ሰጠችው። እንግዲህ ያኔ ያንን ዕፀ በለስ በበሉ ጊዜ የተነገራቸውን ወይም አስቀድሞ እግዚአብሔር የነገራቸውን ይህን ብትበሉ እንዲህ ትሆናላችሁ ያላቸውን ቁጣ ደረሰባቸው እና ለሔዋን እግዚአብሔር ከፈረደባት ወይም ከደረሰባት ቁጣ መካከል አንዱ ደምሽ እንዲፈስ ምጥሽም በምጥ በጭንቅ ውለጂ የሚል ፈቃድሽም ለባልሽ ይሁን የሚል መርገም ወይም ቁጣ ነው ማለት ነው እና በኦሪቱ ልማድ አንስት ምንድን ነው ካልን የቁጣ የመርገም ምልክት ነው። በአዲስ ኪዳን ደግሞ የዚያ የቁጣ ምልክት ነው እንጂ በአዲስ ኪዳን መርገም አይደለም ልማደ አንስት ማለት ነው። ያው በየወሩ የሚመጣ
በአዲስ ኪዳን ወይም ሴቶች መውለድ እንደሚችሉ የሚያሳይ በየወሩ የሚፈስ ደም ነው ማለት ነው። በአዲስ ኪዳን ጽጌ ነው የምንለው አይደለ? አበባ ነው እና ልማደ አንስት በየወሩ የሚመጣ የሚፈስ በእህቶቻችን የሚታያቸው ምልክት ነው ማለት ነው። መልካም። በአዲስ ኪዳን እንደተባለው ነው፣ ስሙንም ቀይረን ደመ ጽጌ ነው የምንለው እና እህቶቻችን በአንስቶች ላይ የሚሆን ነገር ነው መድረሳቸውን ከሚያረጋግጡበት አቅመ ሔዋን የሚባለው ደረጃ ላይ መድረሳቸውን ከሚያውቁበት ነገር አንዱ ነው። ይህንን በጣም ብዙ ሰዎች ከቅድስናና ከርክስና ጋር ያገናኙታል። በተለይ ልማደ አንስት ላይ የምትሆን ሴት ከዚያ እስክትነጻ ያለበትን ጊዜም በተመለከተ ጭምር ማለት ነውና ልማደ አንስት ከቅድስና አንጻርስ እንዴት ይታያል? እሺ፣ ምናልባት እዚህኛው ላይ ብዙ እንደ ብሉይ ኪዳን እና አዲስ ኪዳን ያለውን ህሳቤ ካለመረዳት ካለመገንዘብ ብዙ ልማዳዊ ነገሮች ይስተዋላሉ። ምንድን ነው ከቅድስና ጋር ያለው ስንል በብሉይ ኪዳን አስቀድሜ እንዳልኩት የመርገም ምልክት ነው፣ የርኩሰት ምልክት ነው። በዚህ በኦሪት ዘሌዋውያን እንደተቀመጠው ሴት ልጅ ወንድ ብትወልድ ለ7 ቀን እንዲሁ ለ33 ቀን በጥቅሉ ለ40 ቀን የረከሰች ነው የሚለው፣ እንደ እርኩሰት ነው የሚቆጠረው ማለት ነው። ሴት ብትወልድ ደግሞ 14 66 ለ80 ቀን የረከሰች፣ እርሷ ብቻ አይደለችም እርሷን የነካ ጭምር የረከሰ እንደሆነ ነው የሚገልጠው ማለት ነው። ስለዚህ በአዲስ ኪዳን ይሄ እርኩሰት የለም፣ የእርኩሰትን ምልክት አይደለም። በአዲስ ኪዳን ይሄ እርኩሰት በክርስቶስ ተወግዶልናል። ያም ማለት ጥንተ አብሶ የጥንት በደል ኃጢአት በክርስቶስ ተሽሯል። ለዚህ ነው እንግዲህ በፋሲካችን ክርስቶስ ተንሥአ እሙታን የምንለውን ሰላምታችንም ይህንንም የሚገልጥልን ነው። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ላይ እንዲሁም በቆላስይስ መልእክቱ ላይ እንደገለጠው በደላችንን ነውራችንን ደመሰሰልን ነው ያለው። የተደመሰሰው ነውር በደል ነው አንዱ ይሄ ነው ማለት ነው እና ስለዚህ በሐዲስ ኪዳን ልማደ አንስት ከቅድስና ጋር ከርኩሰት ጋር የሚገናኝ ነገር የለውም ማለት ነው። ልማደ አንስት ተፈጥሯዊ፣ አስቀድመን አንተ እንዳነሳው አንዲት ሴት ለአቅመ ሔዋን መድረሷን የሚያሳይ ምልክት ነው። እንዲሁ መውለድ እንደምትችልም የሚያሳይ ምልክት ነው ማለት ነው እና ስለዚህ አሁን ልማደ አንስት በወር ጠብቆ የሚመጣው የእህቶቻችን ልማድ ከቅድስና ጋር የሚገናኝ ነገር የለውም፣ እርኩሰትም የለውም በአዲስ ኪዳን ማለት ነው እና ምናልባት ያ የኦሪቱ አስተሳሰብ የቁጣ የፍዳ የእርኩሰት ምልክት እንደሆነ የኦሪቱ እሳቤ በመያዝ እንደረከሱ ይቆጥራሉ እህቶቻችን። በተለይ ቤተክርስቲያን ከመምጣት አንጻር መንፈሳዊ የአምልኮ ስርዓቶችን ከመፈጸም አንጻር እንደ እርኩሰት ስለሚቆጥሩት መንፈሳዊ የአምልኮ ስርዓቶችን የማያከናውኑበት ሁኔታዎች አሉ። ፍጹም ይሄ ከግንዛቤ ማጣት ወይም ደግሞ ክፍተት የሚመጣ እንጂ ከቅድስና ጋር የሚገናኝ የለውም። ተፈጥሯዊ ምልክት ነው ማለት ነው። መልካም። ይሄ ያው በእመቤታችንም የቀረ ነው። ቅዱስ ኤፍሬም በውዳሴ ማርያም ዓርብ ላይም እመቤታችንን ትምክህቶሙ ለደናግል ይላታልና የደናግል ትምክህታቸው አንቺ ነሽ ብሎ የሚናገርበትን ሀሳብ መምህራንም ሲያብራሩት ከዚህም አንጻር ይነሳል። ሴት ልጅ በብሉይ ኪዳን የነበራት ስፍራና ቦታ በአዲስ ኪዳን ካላት ስፍራና ቦታ አንጻር ሲነጻጸር እንትን አይደለም። በብሉይ ኪዳን ከርስት ገብቶ አይቆጠሩም፣ ርስት አይካፈሉም። ክርስቶስ እንኳ እንጀራ በርክቶ ሲያበላ ሴቶቹ ሳይቆጠሩ እያልን ነው የምናስተምረውና በአዲስ ኪዳን ግን ሴቶች በእነሱ ምክንያት ከገነት የወጣን ብቻ አድርገን የምንወቅሳቸው ሳይሆን የተመለስንባቸውም መሆን የቻለች እመቤታችን ናትና በዚያ የተነሳ በሴት ልጅ የሚመጣ ልማድ እንደ ኃጢአት ወይም እንደ ርክስና የሚታይ አይደለም። በብዙ ሰው ዘንድ ግን እንደዚህ አይነት አመለካከት ስላለ ነው። ይህን በደንብ ማጥራትም ስለሚያስፈልግ ነው። ታዲያ የሚነሱ ጥያቄዎች አሉ። እዚህ ላይ ደግሞ ከርክስና ጋር የማይገናኝ ከሆነ ለምሳሌ ሴት ልጅ በልማደ አንስት ጊዜ ቤተ መቅደስ አትገባም። ለምንድነው ቤተ መቅደስ መግባት የምትከለከለው? መልካም። በኦሪቱ አስቀድመን እንዳነሳ ነው የርኩሰት ምልክት ስለሆነ የረከሰች ነች ብሎ እንዳትገባ ይከለክላል የኦሪቱ ቤተ መቅደስ ላይ።
በሐዲስ ኪዳን ደግሞ እርኩሰቱ የለም ብለናል። አስቀድመን እንዳነሳ ነው አንተም እንዳነሳው እንደውም ያለንበት የእመቤታችን ልደትም እያከበረን ያለንበት ወቅት ነው እና በቀዳሚት ሔዋን የተዘጋው ገነት በዳግሚት ሔዋን በእመቤታችን የተከፈተበት ሴቶች በኦሪቱ አስቀድመ አንተ እንዳልከው የሰው ልጅ ከገነት ለመውጣቱ፣ ለመባረሩ፣ ለውድቀቱ፣ ለድቀቱ ሴትን እንደ ምክንያት ይጠቀስ ነበረና ለትንሣኤውም ይልቁንም ቀድሞ ከነበረው ክብር በላይ ከፍ ከፍ ለማለቱም ደግሞ ሴት ልጅ ነች የምትጠቀሰው ማለት ነው። እንዲሁም ያለንበት ትንሣኤ ወቅት ነው እና ትንሣኤውም ለመጀመሪያ ጊዜ ጌታ ያበሰረው ለሴት ነው፣ ለሴቶች ነው እና ሴቶችን ትንሣኤው ያበሰሩት እና ከዚህ ከልማደ አንስት ጋር ሴቶችን ዝቅ አድርጎ ማየት ትክክለኛ ሀሳቤ አይደለም የሚለውን መውሰድ ይኖርብናል ብዬ አስባለሁ። ለምንድን ነው ታዲያ በሐዲስ ኪዳን ወደ ቤተ መቅደስ የማይገቡት የሚለው ከአዲስ ኪዳን ከብሉይ ኪዳኑ አውድ ለይቶ ማየት ያስፈልጋል። ምክንያቱም አስቀድመን ብለናል የኃጢአት የመርገም ምልክት ነበር በብሉይ ኪዳን፣ በአዲስ ኪዳን የመርገም ምልክት አይደለም ብለናል። ለምንድን ነው ያልሆነው ሲባል በደላችን ነውራችን ክርስቶስ አስወግዶልናል። ከዚያ ከአዳም በደል ነፃ ነን። ለዚህ ነው አይደል ወምድርን የተገብር ፋሲካ ከሐፂባ በደመ ክርስቶስ እያሉ ሊቃውንት ምድር በክርስቶስ ደም ታጥባለችና ደስታን ታድርግ ፍስሐ ታድርግ እያሉ ሊቃውንቱ የሚዘምሩት ነፃ ስለወጣን ነው። ስለዚህ ስለዛ በደል ሴቶች ወይም እህቶቻችን ተጠያቂ አይደሉም አሁን በአዲስ ኪዳን። ስለዚህ ለምንድን ነው ወደ ቤተ መቅደስ እንዳይገባ የሚከለከለው ሲባል ቤተ መቅደስ ሕይወት የሆነውን የዘላለም ሕይወት የሚያድለንን ምስጢር የሚገልጠውን ከሳቴ ምስጢር የሆነውን የክርስቶስ ክቡር ሥጋ ቅዱስ ደግሞ የሚታደልበት እንደሚታወቀው ቤተክርስቲያን ቅድስት ነች፣ የተለየች ስፍራ ነች። በዚህ በመጽሐፈ ዜና መዋዕል ምዕራፍ 7 ላይ እንደተገለጠው በኦሪት ዘፍጥረት ምዕራፍ 28 ላይ እንደተገለጠው ያ ስፍራ የተቀደሰ ስፍራ ነው። የክርስቶስ ክቡር ሥጋ ቅዱስ ደግሞ የሚታደልበት ስፍራ ስለሆነ ስለዚህ ሴቶች ወደ ቤተ መቅደስ የማይገቡበት ምክንያት አንደኛው ከንጽሕና አንጻር ነው ማለት ነው። አማናዊ የክርስቶስ ክቡር ሥጋና ቅዱስ ደም የሚታደልበት ስፍራ ላይ ያ የተለየ ለአምልኮ የምንሰበሰብበት ስፍራ ላይ ቤተ መቅደሱ ላይ የፍጡር ደም ሊነጥብ ስለማይገባ ነው የመጀመሪያው ምክንያት ሴቶች ወደ ቤተ መቅደስ የማይገቡት በልማድ ወቅት ማለት ነው። ሁለተኛው ምክንያት ደግሞ ወደ ቤተ መቅደስ የምንገባው ይህንኑ አስቀድሰን የክርስቶስ ክቡር ሥጋና ቅዱስ ደሙ ለመቀበል በዛ ሰዓት ላይ እህቶቻችን ደም ሲፈስ ድካም ይኖራልና ድካም ላይ ስለሚኖሩ ደም ስለሚፈሳቸው ሥጋው ደግሞ መቀበል አይችሉም ድካም ላይ ስለሚሆኑ። ስለዚህ ከድካም አንጻር እንግዲህ ቤተክርስቲያን ስርዓትን ስትሰራ ሁሉን ታሳቢ ያደረገ ነው ማለት ነው። ምናልባት ምስጢሩን እሳቤውን ካለመረዳት የተነሳ ሊሆን ይችላል እንጂ እንደ ቤተክርስቲያን የሚሰራው ስርዓት እኛን የሚጠቅም ነው እና የመጀመሪያውና መሰረታዊ ምክንያት የፍጡር ደም አማናዊውን የክርስቶስ ሥጋና ደም በሚታደልበት ቤተ መቅደስ ሊነጥብ ስለማይገባ ነው። ከዛ ባሻገር ደግሞ ድካም ላይ ስለሚሆኑ ሥጋውና ደሙ ስለማይቀበሉ እንጂ ከእርኩሰት ጋር የሚገናኝ ነገር ኖሮት አይደለም ቤተ መቅደስ የማይገቡት ማለት ነው። በፍትሕ መንፈሳዊ ላይም እንደተገለጠው ማለት ነው በዚህ አንቀጽ 13:506 ላይ ማንኛውም ከአፍ የሚወጣም የሚደማ ነገር ያለበት ልማደ አንስት ብቻ አይደለም። ማንኛውም ከአፍ የሚወጣ ፍሳሽ ነገር ለቁስለትም ኖሮ የሚያዥ ነገር ያለበት ሰው ቤተ መቅደስ እንዳይገባ ፍትሐ ነገሥቱ ይከለክላል። ለምንድን ነው ሲባል አስቀድመን እንዳነሳ ነው ያ ስፍራ የተቀደሰ ስፍራ ስለሆነ የክርስቶስ ክቡር ሥጋ ቅዱስ ደግሞ የሚታደልበት ስፍራ ስለሆነ ስለዚህ አሁንም በጣም ደግመን ልናሰምርበት የሚገባው ከእርኩሰት ጋር የሚገናኝ አይደለም። ስለዚህ ከንጽሕና ጋር የሚገናኝ ነገር ነው ወደ ቤተ መቅደስ የማይገቡበት ምክንያት ብለን መውሰድ ይገባል ነው። መልካም። ልማደ አንስት ላይ ያለች ሴት ብቻ ሳትሆን እንደው ነስር ያለበት ሌላ ፈሳሽ ያለበት ቁስልብ የወጣበት ሰው ቢሆን መግባት አይችልም። ስለዚህ ልማደ አንስት ላይ ያለች ሴት የማትገባው ከርክስና ጋር የተያያዘ ነው ከተባለ ነስር ላይ ያለም ሰው ያው ነስሩ እስኪደርቅ እርክስና ላይ ነው ማለት ነው። ወደዛ ሊወስድብን ነው። ስለዚህ በአዲስ ኪዳኗ ቤተክርስቲያናችን እንዲህ ያለ ስርዓት አለመኖሩን በደንብ ተገልጿል ማለት ነው። ይህንን ልብ ልንል ያስፈልጋል። በመከታተል ላይ የምትገኙት በዘንስር ሚዲያ ቤተክርስቲያን በዚህ ጉዳይ የተሰኘውን መርሃ ግብራችን ነው። ለዛሬ ልማደ አንስትን በተመለከተ መምህራችን መምህር መብራቱን ጋብዘን አንዳንድ ሀሳቦችን እያነሳ እንገኛለን። መርሃ ግብሩን አገልግሎቱን እንግዲህ ሰብስክራይብ፣ ሼር፣ ላይክ በማድረግ እንድትደግፉ ጥሬን ማስተላለፍ እወዳለሁ። ወደ ጥያቄዎቻችን እንመለስና ከዚህ ባሻገር ደግሞ አንዳንድ እህቶች ጋር በጣም የሚነሳ ሀሳብ አለ። ለምሳሌ መጽሐፍ ቅዱስ ማንበብ
ጸበል መጠጣት፣ ጸበል መጠመቅ፣ እነዚህ ነገሮች በልማድ አንስት ላይ ላለች ሴት የሚፈቀዱ ናቸው ወይስ ቤተክርስቲያን ትከለክላለች? በጣም ጥሩ። ምናልባት አሁንም ከመጀመሪያ አውድ ሀሳቦች ሲነሱ ከመጀመሪያ አውድ መውጣት የለብንም ብዬ አስባለሁ። መጽሐፍ ቅዱስ እንደውም ማንበብ፣ የጸሎት መጽሐፍትን ማንበብ እንዲሁም ደግሞ ጸሎት ማድረግ፣ ጸበል መጸበል የመሳሰሉት ነገሮች የሚከለክል አይደለም። ምክንያቱም እነዚህ የሚቀድሱን ናቸው። ሰው ከእግዚአብሔር ተለይቶ መኖር አይችልም። ጸሎት አለማድረግ ማለት ከእግዚአብሔር መለየት ማለት ነው። ቅዱሳት መጽሐፍት ጋር አለመገናኘትም በራሱ ከእግዚአብሔር ጋር መለያየት ማለት ነው እና ብዙ እንደውም ቅዳሴ ስናስቀድስ እንደምታውቀው ያው ወንጌል እናሳልማለን እና ብዙ እህቶች በአፋ ሆነው ሲያስቀድሱ እንደዚህ ፊታቸውን ያዞራሉ ማለት ነው። ማለት ላለመሳለም ምን ላይ ነኝ ማለታቸው ነው። ልማደ አንስት ላይ ነኝ። ያ ማለት እንደ እርኩሰት ስለሚቆጥሩት መጽሐፍ ቅዱሱ ደግሞ እነሱ ራሳቸውን እንደ እርኩስ ስለሚቆጥሩ መጽሐፍ ቅዱስን አረክሳለሁ ብለው ያስባሉ ማለት ነው። ጸበልን በተመሳሳይ የጸሎት መጽሐፍም በተመሳሳይ ማለት እና ብዙዎች ናቸው ይሄንን የማያደርጉት። እንደውም ሰንበት ቤት አካባቢ እንቸገራለን እንደዚህ ወንጌል ስናሳለም የመሳሰሉት እና እንደ ቤተክርስቲያን አስተምህሮ ይከለክላል ወይ ስንል እንዴት ነው የሚከለክለው? በፍጹም ነው እንጂ የማይከለክለው። እርኩስ አይደሉም። በመጀመሪያ ደረጃ እነሱ ተፈጥሯዊ ግዴታ ነው አይደል? ደመ ጽጌ ተፈጥሯዊ ግዴታ ነው። እንደውም ታዲያ ለምን አልቀረም የሚል ምሳሌ ያነሳሉ እና ቁስል ያለበት ሰው ወይም የቆሰለ ሰው ቁስሉ ሲድን ጠባሳ እንደሚኖረው አይደል? የበደላችን ምልክት ነው። በድለን ይሄ ነገር መምጣቱ ምልክት መሆኑ እንጂ የዛ በደል መኖሩ የሚገልጥ አይደለም። ስለዚህ አሁን አንዲት ሴት ልማደ አንስት በምትሆንበት ጊዜ ላይ የጸሎት መጽሐፍትን በለው አሁን ያነሳቸው ነገሮች አትከለከልም፣ አይከለክልም። ፍትሐ ነገሥቱ የቤተክርስቲያናችን የስርዓት መጽሐፍ ፍትሐ ነገሥት ነው፣ አይከለክልም፣ ይፈቅዳል ማለት ነው እና እንደውም ብዙ ነገሮቹ በጣም ይገርማል። የክርስቶስን የመስቀሉን ነገረ መስቀሉን ያ የተከፈለውን ዋጋ ባዶ ያደርጋል። እንደረከስን ወይ ደግሞ ንጹህ እንዳይደለን የምናስብ ከሆነ ክርስቶስ በመስቀል የከፈለው ዋጋ ከንቱ እናደርገዋለን ማለት ነው ነው አይደለም? በጣም ከባድ ነው። ስለማናስበው ከልማድ አንጻር ስለምናደርገው ነው እንጂ ከፍ አድርገን ካየነው እኮ እኔ የረከስኩ ነኝ ካለች አንድ እህት ክርስቶስ በደሙ አላነጻኝም አልቀደሰኝም እያለች ነው ማለት ነው። ይሄ ወደ ክህደት ይወስዳል ማለት ነው። ስለዚህ እንደ ቤተክርስቲያን አስተምሮ እነዚህን ነገሮች ከማድረግ አይከለክልም። ምናልባት ጸበል ከመጸበል ጋር በተያያዘ ጸበሉን የሚያረክስ ሆኖ ሳይሆን ከሚቆሙበት ልማደ አንስታቸው ወይም ጊዜው ደም የሚፈስበት ፍሳሹ እስከሚቆምበት ጊዜ እንደ ሕሊናቸው ዝግጅት ማለት ነው ባይጸበሉ ይመረጣል። ከምን አንጻር ማለት ጸበሉን የሚያረክሱት ሆኖ አይደለም። ጸበሉ እኮ መዳኛ ነው፣ ፈውስ የምናገኝበት ድህነት የምናገኝበት ነው። እነሱ የሚያረክሱት ሆኖ አይደለም። ነገር ግን ከሕሊና አንጻር ከዚያ በኋላ ሊያደርጉት ይችላሉ። ከዛ ውጭ ግን የጸሎት መጽሐፍ አለመንካት፣ ጸሎት አለማድረግ እነዚህ በልማድ ከኦሪት የተቀበልናቸው እንጂ የአዲስ ኪዳን አስተምሮ አይደለም። እንደውም በዚህ አጋጣሚ ቤቶቻችን ራሳቸውን ባያረክሱ ርኩሰት ስላልሆነ ማለት ነው። በጣም በአንዳንድ ሰዎች ዘንድ እንደ ልማድ ተያይዞ ያለ ነገር አለ ቤተክርስቲያናችን። ለምሳሌ ከዚህም ጋራ ትንሽ ብዙም ሳንርቅ ወጣ እንኳን ብንል ስለወለደች ሴት እንኳን ብናነሳ የወለደች ሴት ሊጠይቅ የገባ ሰው ሁሉ ቤተ መቅደስ መግባት እንደማይችል 7 ቀን ሆኗ ጸበል ክትረጭ መጠየቅ ሁሉ አይቻልና የሚሉ አይነት ሳቢዎች አሉና እነዚህ ሁሉ በአዲስ ኪዳን ቦታ የሚሰጣቸው ወይም ደግሞ ክልክል ናቸው ብለን ከብሉይ ኪዳን እንደወረዱ አምጥተን የምንተገብራቸው አለመሆናቸውን በዚሁ ለመግለጽ ያስፈልጋል ብዬ ነው። በተያያዘ መልኩ መምህር እንደው አንተም በተለያዩ ሰንበት ትምህርት ቤቶች የማስተማሩ እድል አለ እና በአገልግሎት ስንሄድ የምናያቸውም አንዳንድ የሚስተዋሉ ነገሮች ስላሉ ነው። ቅድምም የወንጌል ማሳለሙንም ከዚህ ጋር አያይዘ አንስተዋል። ከዚህ ባሻገር በአገልግሎት ላይ በሰንበት ትምህርት ቤት ያሉ እህቶች ጋር ደግሞ በብዛት ሲስተዋል የምንሰማው ጥያቄ
ልብሰ ስብሐት ለብሶ ከማገልገል ጋራ አገልግሎት ሲኖር ታቦተ ክብር ሲኖር ያን አገልግሎት ከመፈጸም ጋራ በተያያዘ እዚያ ልማድ ላይ ያለች ሴት አገልግሎት መከወን ትችላለች ወይ? ልብሰ ስብሐት መልበስ ትችላለች ወይ? አንዳንድ ጊዜ በዓሉን ለማቅረብ ወይም ደግሞ ያንን ነገር ለማድረግ በቂ ዝግጅት አድርጋ ጨርሳ ግን ልማድ አንስት ላይ የምትሆንባቸው ድሎች ኖረው በቃ ማገልገል አልችልም የምትልበት አግባብ አለ እና ይህስ እንዴት ይታያል? መልካም። ይሄኛው ምናልባት ብዙ ያው ሰንበት ቤት ላይ እህቶቻችን የሚጠይቁት ጥያቄ ነው። ከእርኩሰት ጋር የሚገናኝ አይደለም። አስቀድመን እንዳነሳን ይህን ሁሌ መርሳት የለብንም። ግን ድካም ላይ ትሆናለች፣ ደም ፍሰት ስለሚኖረው አገልግሎቱ ከጉጉት አንጻር ለማገልገል ከፈለገ አንጻር ነው ብዙ እህቶቻችን ጥያቄ የሚጠይቁት ማለት ነው። ነፃነት አይኖረው ደም የፈሰሳት በታቦቱ ዙሪያ ልብሰ ስብሐት ለብሳ ስታገለግል ለራሷ ነፃነት ላይኖራት ይችላል። ከዛ አንጻር እንደ ህሊናዋ ወይም አንድ አማኝ ህሊናው እንደፈቀደው ማድረግ ቢችል የሚል ሀሳቢ ነው የሚኖረኝ። አሁን አንዳንድ ከህሊና አንጻር የምናደርጋቸው ነገሮች አሉ፣ በመጽሐፍ የማይከለከሉ ግን ከህሊና አንጻር የማናደርጋቸው ነገሮች ይኖራሉ ማለት ነው እንጂ ርኩሰት ስላልሆነ ብታደርግ ሊከለክል ልብሰ ስብሐት ለብሳ ብታገለግል የሚከለክላት ነገር አይኖርም ማለት ነው። ነገር ግን ከህሊና አንጻር እዛ ታቦቱ አካባቢ ስለሆነ በአብዛኛው አገልግሎት የምንከውነው ከዚያ መራቅ ስለሚጠበቅ ከህሊና አንጻር ባታደርግ ይመረጣል። ነገር ግን ማድረጓ እንደ ኃጢአት የሚያስቆጥርባት አይሆንም፣ በርኩሰት ስላልሆነ የንጽህና ጉዳይ ስለሆነ። መቼም የዘመኑ ቴክኖሎጂ እንደምታውቀው ነው። ያው ይሄ ደመጽጌው መንጠብ እንደዚህ አይነት ነገሮች የሚኖሩት ቀድሞ በነበረው ሁኔታ ነው። አሁን የዘመኑ ቴክኖሎጂ እንደዚህ አይነት ነገሮችን ሪዘርቭ ያደርጋል እና ከዛ አንጻር ብዙም ከባድ አይደለም፣ የሚከለክል የሚል ሀሳብ ነው ያለ። መልካም። እንትኑም ይወስነዋል፣ የአገልግሎት ስፍራውም ይወስነዋል የሚል እምነት አለኝ። ለምሳሌ እንደ ጥምቀት ያሉ አደባባይ ላይ የሚሆኑ አይነት አገልግሎቶች ከሆኑ ብዙም ላትከለከል ትችላለች። ግን እዚያው ቅጽር ግቢ ውስጥ የሚሆን የታቦት ንግስ ሲሆን መግባት የማትችልበት ጥግ ድረስ አለ ይመስለኛል። መቅደስ ለመግባት የሚከለከልበት ውስጠኛው የአጥር ክፍል አለና ከዚያ ውስጥ የሚያስገባትም ከሆነ ስለ ትሕትና ቅድም እንዳልነው ብትተው የተሻለ ነው። ነገር ግን ልብሰ ስብሐቱን አድርጎ ማገልገሉ በራሱ የሚያስኮንን እንዳልሆነ በደንብ ተላልፏል። ከዚህ ጋር በተያያዘ እንደ መጠቅለል እናድርገውና ልማደ አንስት ላይ የምትሆን ሴት ቤተክርስቲያን የምትከለክለው ነገር አለ። ይሄን ማድረግ አትችልም ተብሎ የሚቀመጥበት ነገር አለና ግልጽ አድርገን ያን መናገር እንድንችል ነው። ምን ነገሮችን ነው ማድረግ የማትችለው የሚለውን እስኪ እንመልከት። እሺ፣ ባጭሩ አስቀድመን እንዳነሳ ነው ልማደ አንስት ላይ ምንድን ነው አንዲት ሴት ደመ ጽጌ ላይ በምትሆንበት ጊዜ ላታደርገው የምትችለው ብቸኛው ቤተ መቅደስ መግባት፣ ስጋው ደግሞ መቀበል ብቻ። ሌላ ሌሎች መንፈሳዊ ነገሮችን መከወን ይቻላል። ቤተ መቅደሱም አስቀድመን እንዳልነው የክርስቶስ ክቡር ሥጋ ቅዱስ ደሙ የሚታደልበት ስለሆነ እንደገና ደግሞ ስጋው ደግሞ መቀበል ስለማትችል ደም ስለሚፈሳት አቅምም ድካምም ላይ ስለምትሆን 18 ሰዓት ጾማም ስጋው ደግሞ መቀበል ስለማትችል ስለ ብዙ ምክንያቶች እነዚህ ነገሮች ነው ማድረግ በዋናነት የሚከለክለው። ከዚያ ውጭ ግን ተፈጥሯዊ ግዴታ ስለሆነ ማንኛውም የአምልኮ ስርዓት መፈጸም እንድትችል ይፈቅዳል ማለት ነው። የሚከለክል ነገር የለውም ማለት ነው። ከዚህ አንጻር ምናልባት አባቶቻችን ልማድ ከባድ ነው ይላሉ አይደል? ልማድ በጣም ከባድ ነው። በልምድ ይዘናቸው የመጡ ብዙ የፖለቲካዊ የሆኑ አስተሳሰቦች፣ ልማዶች ስላሉ እነዛን በትምህርት በመጠየቅ ለምንድን ነው የማይደረገው? ለምንድን ነው የሚከለከለው? ሁሉም ምናልባት አባቶችን መምህራንን ከመጠየቅ ይልቅ ሁሉም እንዴት ነው አይደረግም፣ ኃጢአት ነው፣ ነውር ነው፣ ርኩሰት ነው ማሳቀቅ የሚያሳቅቁ አሉ፣ እህቶቻችን የሚያሳቅቁም አሉና መጠየቅ ቤተክርስቲያን የምትፈቅደው የምትከለከለው ነገር ምንድን ነው? ለምንድን ነው ያንስ የሚከለከለው የሚለውን መጠየቅ መጽሐፍ ቅዱስን አውቀን የቤተክርስቲያን ስርዓት ተረድተን አምልኮተ እግዚአብሔር እንድንፈጽም ያደርገናልና ብዙ ነገሮቻችን በልማድ ስለሆኑ ምስጢሩን ካለመረዳት ስለምናደርገው ሁሉም የሚያዘን ወይም ሁሉም የሚመራን እንሆናለን ማለት። ነገር ግን ቤተክርስቲያን ስርዓት ስላላት የምትመራበት ወንጌል ስላላት የሚመራት መጽሐፍ ቅዱስ ስላላት በዚያ መመራት እንድንችል መጠየቅ ብንችል
አባቶችን መምህራን መጠየቅ ብንችል ለምን ማለት ብንችል የሚል ሀሳብ ነው ያለኝ። የመጨረሻ እዚህ ነገር ላይ በጣም አትኩሮት መስጠት የምፈልገው ብዙ ጊዜ ጥያቄም ስለሚነሳ እርኩሰት እንዳልሆነ በአዲስ ኪዳን ግን በደንብ ደጋግሞ መረዳት ያስፈልጋል ብዬ አስባለሁ። ደመ ጽጌ ወይም ልማደ አንስት እርኩሰት አይደለም። በአዲስ ኪዳን ቤተ መቅደስ እንዳይገባ የሚከለከለው ስጋ ወደሙን እንዳንቀበል ወይም እንዳይቀበሉ የሚከለከለው ከንጽህና አንጻር ከድካም አንጻር ቤተክርስቲያን የሰራችው ስርዓት እንጂ ርኩሰት እንዳልሆነ በደንብ አጽንኦት መስጠት ፈልጋለሁ። መልካም እንግዲህ በደንብ መልእክቱ እየተላለፈ ይገኛል። ደመ ጽጌ ላይ የሆነች ሴት ወይም ልማደ አንስት ላይ ያለች ሴት የፍሳሿ ነገር እስኪቆም ንጹሕ የምትሆንበት ጊዜዋ ላይ እስክትደርስ ድረስ ቤተ መቅደስ መግባት አትችልም የሚለውን በደንብ አስምረን ተናግረናል። ከዚህ ጋር በተያያዘ በጣም በተደጋጋሚ ሲስተዋል ወይም ሲጠየቅ የምንሰማው አንድ ነገር አለ። ምናልባት ያቺ ሴት ሙሽራ ከሆነችስ ተብሎ የሚነሳበት አግባብ አለና ልማደ አንስት ላይ ያለች ሴት ቤተ መቅደስ መግባት አትችልም ማለት አንዲት ሴት ልታገባ እንኳ ቀኗ ሆኖ ልማደ አንስት የሚመጣ ሲጀምር የሚጋቡ ሰዎች ቀናቸውን እህቶቻችን ስለሚያውቁት በደንብ አስልተው መቁጠር ይገባል። ካልሆነ ግን እንደዚያ ሆና ገብታ ስርዓተ ቤተክርስቲያን ጋብቻዋን መፈጸምም የሚፈቀድበት አግባብ አይኖርም ማለት ነው። ምናልባት ጊዜውን መቀየር ነገሮቿን ማስተካከል እንደሚገባ በዚሁ ይህንን መልእክት ማስተላለፍ ያስፈልጋል ማለት ነው። መምህር እንግዲህ እኔ ጋ ያሉትን ሀሳቦች ጨርሻለሁ። እንደ መጨረሻ ከልማድ ጋር በተያያዘ ብዙ የሚነሱ ጉዳዮች አሉና በጣም ብዙ በልማድ የሚጓዙ ከትምህርት የራቁ በልማድ ብቻ ይዘናቸው ልምድ ይከብዳል ከግንድ ይባላልና ክብድ ብለውም ቤተክርስቲያናችን ላይ ያሉ ብዙ ነገሮች አሉና ከነዚህ አንጻር እስኪ መልእክት የመጨረሻ መልእክት የማስተላለፍ እድል ልስጥና በዚህ አንጨርስ። እሺ፣ ምናልባት ዛሬ የተነሳው ልማደ አንስት ነው እንጂ ብዙ በልማድ ቤተክርስቲያን ከምታስተምረው ከስርዓተ ቤተክርስቲያን ውጭ የሆኑ ነገሮች በልማድ ተሸክመናቸው የምንጓዛቸው በጣም ብዙ ነገሮች አሉ እና እነዛ ደግሞ ይጎዳሉ። አንድን ነገር ሳይረዱ ምስጢሩን ሳይጠነቀቁ ይዞ መሄድ ይጎዳል። ብዙ እህቶቻችን፣ ብዙ እናቶቻችን፣ ብዙ ወንድሞቻችን ሃይማኖት እስከ መቀየር ድረስ የሚያደርሰው በልማድ ከመጓዝ የመጣ ነው፣ ካለማወቅ። በጣም የሚያስደንቀኝ እንደው ስርዓተ ቅዳሴ ላይ እንኳን የሚከወኑ ክንዋኔዎች እያንዳንዱ ቤተክርስቲያን እንደምታውቀው ምስጢር ያላቸው ናቸው። ግን አንዱ የሚያደርገውን ሌላው እያየን እያደረግን ነው ስርዓት አምልኮ የምንፈጽመው። የቀራንዮ ትዕይንት ነው ስርዓተ ቅዳሴ። ሌሎች የሚደረጉ ቤተክርስቲያን የሚከወኑ ስርዓት አምልኮዎች መጽሐፍ ቅዱሳዊ ምስጢር ያላቸው ናቸው እያንዳንዱ። እንግዲህ አሁን የፋሲካ ሰላምታችንም ጨምሮ ማለት ነው እና ምስጢሩን አውቀን ስርዓት አምልኮ መፈጸም ብንችል እጅግ ከፍ ያደርገናል። በሃይማኖታችን እንድንተማመን፣ በእግዚአብሔር እንድንደገፍ፣ እንዳንሸበር፣ እንዳንጨነቅ ያደርገናል። እንደው ሁሉም የሚመራን አንሆንም ማለት ነው። እንደው የምንፍቅናም ሀሳብ ሲነሳ፣ የተሳሳቱ አስተምህሮችም ሲመጡ ሁሉም የሚያሸብረን አንሆንም። እርግጠኛ የተረጋጋ ስርዓት አምልኮ ማከናወን የምንችል ሰዎች እንሆናለን። ምን ከሆንን ሲባል ከልማዳዊ አምልኮ ከወጣን መጽሐፍ ቅዱስን ስርዓተ ቤተክርስቲያን የምትለውን አውቀን ከሆነ ስርዓት አምልኮ የምንፈጽመው። ለዚህ ደግሞ እኔ ያው እንግዲህ ከሰንበት ቤትም አገልግሎት ስለሆነ ወደ ዚህ አገልግሎት የመጣሁት መሰረታዊ የቤተክርስቲያን ትምህርት ሰምቴት ላይ በተለያዩ ሰምቴቶች ላይ መሰረታዊ የሃይማኖት ትምህርት ይሰጣል። ስለዚህ መሰረታዊ የሃይማኖት ትምህርት ኮርስ መውሰድ የሚቻል እንደው ካልተቻለ ደግሞ የርቀት ይኖራል። ከፍ ሲል ኮሌጆች አሉን እና በቁርጠኝነት ደግሞም ያው የእናንተን ሚዲያ ጨምሮ እንደዚህ መንፈሳዊ የዩቲዩብ ቻናሎች፣ ሌሎች እንደዚህ ዘመኑ ያመጣልን እድሎች አሉ። እነዚህንም በመጠቀም መጠየቅ ለምን ብሎ ጠያቂ መሆን ያስፈልጋል እና ምስጢሩን ስናውቀው እጅግ እንደሰታለን። አንዱ ብቻ ነግሬ ላብቃ ላስታውስና እግዚኦታ ላይ ቅዳሴ ላይ እግዚኦታ 41 ነው አይደል? ይህን ትርጉሙን አሁን እግዚኦ ማርነክስ ሲባል 41 ጊዜ የሚባለው ለምን እንደሚባል አውቆ አንድ ሰው ሲል እና እንዲሁ ሲል እኩል ትርጉም ይኖራል የለውም። የክርስቶስ ግርፋቱ እንደሆነ ያ 40ው በአይሁድ ሕግ አንድ ወንጀለኛ 40 ይገረፋል። አንዷ ደግሞ የምትወክለው ከ6666 40 ቀንሰ ያለው ቁጥር በሙሉ የምትወክለው ያቺ አንዷ ነች። ስለዚህ 41 ጊዜ በቅዳሴ እግዚኦ መሐረነ ክርስቶስ ሲባል ሁላችን ቆመን ደወሉ ወይም ቃጭል እየተመታ ሲባል እግዚኦታ ላይ
ትርጉሙ ገብቶን ከሆነ ቀራንዮ እንሄዳለን፣ ግርፋቱን እናስባለን። ልክ ሲገረፍ ያለውን ስሜት ይሰማናል ማለት ነው። ስለዚህ በተመስጦ ሆነን ማስቀደስ እንድንችላለን፣ በተመስጦ ሆነን ስርዓተ አምልኮ እንድንፈጽም ያደርገናል። ምኑን ካወቅነው ሲባል ትርጉሙ። ግን እንዲሁ ሲደረግ የምናደርግ ከሆነ ወደ ሌላ ነገር ይጋብዘናል፣ ወይ ደግሞ እንዲሁ ልማድ ነው የሚሆነው፣ ትርጉም አይሰጥም። እና ምስጢሩን አውቀን ስርዓተ አምልኮ መፈጸም ወደ ከፍታ ያመጣናል፣ ወደ መረጋጋት ያመጣናል። እና ብናውቅ በደንብ ስርዓተ ቤተክርስቲያንን አውቀን ስርዓተ አምልኮ መፈጸም ብንችል የሚል ሀሳብ ነው ያለኝ። መልካም፣ እግዚአብሔር ያክብርልን። በጣም እናመሰግናለን። ስትከታተሉ የቆያችሁት በዘንስር ሚዲያ ቤተክርስቲያን በዚህ ጉዳይ የተሰኘውን መርሃ ግብራችንን ነበር። ለዛሬ ይዘን የቀረብነውን ሀሳብ በዚህ የምንቋጭ ይሆናል። ለሚቀጥለው በሌላ መምህርና በሌላ ርዕሰ ጉዳይ ደግሞ መልሰን እንገናኛለን። እግዚአብሔር የቀጠሮ ሰዎች ይበለን። መምህር ጥሪያችንን አክብሮ ስለመጡ በድጋሚ አመሰግናለሁ። ሳምንት በሌላ መምህር በሌላ ርዕሰ ጉዳይ እንገናኛለን። ዘንስር ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አገልግሎቱን እንድትደግፉ ይሁን። ለመጀመር ያነቃን ለመፈጸም ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ይክበር ይመስገን። ወስብሐት ለእግዚአብሔር።